ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ እስር ቤት ገብተዋል ማለት ነው። በጣም ያሳዝናል። ወዴት ነው ምን ይሆን? እንግዲህ ዛሬ መምህር ደረጀ ዘወይንዬ እየሞከርኩ ነው የቤተሰብ ጨዋታን እንዲመራ እጩ ሆኖ ቀርቧል። የምታውቁትን እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። የፊታችን ማክሰኞ ተወዳጁ ኮሜዲያን ያሲን የመሪነቱን ቦታ ይረከባል። ከሰሞኑን በኒውዮርክ ከተማ በተፈጠረው ድንገተኛ የፕሌን አደጋ የተፈጠረው ተአምር ዓለምን እያነጋገረ ይገኛል። ስለዚህ ተአምር ልንገራችሁ፣ እናንተ ኮፒ ሊንክና ሼር እያደረጋችሁ እንደምታውቁት ሲቪል ፖሊስ ቀጥረው አምጥተው እንዲህ ነው ጵጵስና እና አቡነ ጴጥሮስ መጥተው ያልፈቱትን ጨርሰው የሄዱትን እነሱ በጎን የሲቪል ፖሊስ አምጥተው የተባሉት ሲኖዶስ መጥቶ ሪፖርት አድርጉ ነው እንጂ ግሪክ መጣቸው አስታርቁ አልተባሉ። ይሄ ነው እኔ ላስታርቃችሁ አንድ ላድርግ ሰላም እንድትፈጥሩ ነበረ የመጣው። ዓለም ግን ታዘባችሁ፣ ዓለም ታዘባችሁ። እውነት ሞት ወስድና ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ ያለው እግዚአብሔር ይመስገን። በላችሁ በሰላም ክርስቶስ ይብዛላችሁ። የተወዳችሁ ኦርቶዶክሳውያን አንድ ቪዲዮ እንኳን እንዳያችሁ በጣም እጅግ የሚያሳዝን ቪዲዮ ነው እያየን ያለ ነው። ግን ለምን ኦርቶዶክሳውያን በዚህ ከጳጳሳት ጋር ፊት ለፊት መሰዳደብ ምን አመጣው? እንግዲህ ያለንበት ወቅት እንዲገስጸን ይገባል። ለችናቀልን ታላቁ የአብይ ጾም ላይ ያለነውና እንግዲህ አባት አቡነ ኤልያስ ጥያቄዎቻችሁን ላይመልሱላችሁ ይችላሉ። ግን ደግሞ ቢያንስ ከሁለት ጸጉር ያወጡ ትልቅ አባት ናቸው። እንደ አንድ ሃይማኖት አባት ባናከብራቸውም እንኳን ቢያንስ መደማመጥ ቢኖር እዚህ ጋር እኔ ያየሁት የተረዳሁት ከዚህ ቪዲዮ ላይ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲና ተብላ እንድትጠላ ነው እንግዲህ እየተሰራ ያለው ነገር የሚመስለኝ ማለት ነው። እያደረጉት ያለው ነገር እንደዚህ ነው የሚያሳየው። ኦርቶዶክሳውያን እንደዚህ ናቸው፣ እንደ ኢትዮጵያ ኦርቶዶክሳውያን እንደዚህ ናቸው ብሎ እንግዲህ በውጭ ዓለማት ያሉ እቺን ቅድስት ቤተክርስቲያን እንግዲህ እንዲጠሏት የሚያደርግ ስነ ምግባር ነው ያያያለው። በአግባብ መጠየቅ ሲቻል ያሳፍራል። እንግዲህ የተፈጠረውን ከዚህ ቀደም ዘግቤላችኋለሁ። ቦታው በግሪክ ያሉ ኦርቶዶክሳውያን ናቸው። በእለቱ የተፈጠረውን ነገር ግን እንደ አንድ ኦርቶዶክሳዊ ምዕመናን እኛም ተቀበልናቸው፣ አብረን አውግዘናል። ግን ደግሞ በድጋሚ ከጳጳሳት ጋር ያደረጉት ድላቀረሽ ቪዲዮ በጣም እጅግ የሚያሳዝን ነገር ነው። እላችኋለሁ እኔ በጣም አዝኛለሁ። ለማንኛውም ሁላችሁም የተሰማችሁን ስሜት ኮሜንት ላይ መጻፍ ትችላላችሁ። በተጨማሪ ደግሞ ሌላ መረጃ አለ። በጣም እጅግ የምንወደው የምናከብረው ሊቀ ትጉሃን መምህር ደረጀ ዘወይንዬ ነጋሽ በቁጥጥር ስር ውለዋል እየተባለ ይገኛል። እንግዲህ የሚሆን ያለው ሰሞኑን ግን መምህር ሲሳይ ታስሮ እኚህን መምህር ሊጠይቁ በገቡበት በዛው ነው ወደ እስር ያስገባቸው። ያሳዝናል። እንግዲህ እስረኛ መጠየቅ የማይቻል ከሆነ አይቻልም ብለው መናገር ይቻላል እኮ ነው። ምንድነው ጥፋታችሁ? መምህር ደረጀ ዘወይንዬ ነጋሽ ለምን ጠየቃችሁ? ለምን መጣችሁ ነው? እኔ በጣም ነው እጅግ ያዘንኩት እላችኋለሁ። ይሄን መረጃ ማሰምጣችኋለሁ። ሌላኛው ደግሞ ሰሞኑን በጣም እጅግ አነጋጋሪ የሆነው የኤቢኤስ ቤተሰብ ጨዋታ የሚመራው በነጻነት ቦታ የሚተካው ሰው ታውቋል። ይሄንን ግለሰብ በዛሬ ቪዲዮ እናያለን። በቅድሚያ ግን ዓለምን እያነጋገረ ያለ አንድ መረጃ አለ። እውነት ለመናገር ላችኋለሁ ዛሬም እግዚአብሔር አለ። እውነት በጣም እጅግ ዓለምን እያነጋገረ ያለ ቪዲዮን እስኪ ድንቅ ምስክርነት ሰምተን እንመለስ። ከሰሞኑን በኒውዮርክ ከተማ በተፈጠረው ድንገተኛ የፕሌን አደጋ የተፈጠረው ተአምር ዓለምን እያነጋገረ ይገኛል። ስለዚህ ተአምር ልንገራችሁ፣ እናንተ ኮፒ ሊንክና ሼር እያደረጋችሁ እንደምታውቁት ከቀናት በፊት አንድ ቪዲዮ ሰርችላችሁ ነበር። በዚህም እንግዲህ በኒውዮርክ አየር ማረፊያ ውስጥ የተፈጠረ እጅግ በጣም ከባድ የሆነ አደጋ ነው። ይህም አደጋ ከኋላ የምትመለከቱት የካናዳ ንብረት የሆነው ፕሌን በማረፍ ላይ ሳለ ድንገት ከእሳት አደጋ መኪና ጋር ተጋጭቶ ወዲያውኑ ፕሌኑን ሲያሽከረክሩ የነበሩት ሁለቱም ፓይለቶች ህይወታቸው እዛው አልፏል። ከኋላ የምትመለከቱት የፕሌኑ የፊቱ ገጽታ ነው ወይም ጋቢናው ነው ወይም ኮክፒቱ ነው። በዚህም አደጋ ምክንያት ወደ 73 የሚጠጉ ሰዎች እጅግ በጣም ከባድ አደጋን አጋጥሟቸዋል። ነገር ግን ተአምር የተባለ ነገር ተከስቷል። ታዲያቺ ከኋላ የምትመለከቷት የበረራ አስተናጋጅ በዛው ፕሌን ውስጥ ወይም በዛ አደጋ ውስጥ ነበረች። ያውም ቅድም ካሳየኋችሁ እጅግ በጣም ከወደመው ጃምፕ ሲት የሚባለው ቦታ ላይ ማለትም ከሚከፈተው በር አጠገብ ነበር የተቀመጠችው። እናም የፕሌን አደጋው በሚከሰትበት ወቅት እሷ የተቀመጠችውን ወንበሩን ጨምሮ ከነሷ ከ100 ሜትር በላይ አፈናጥሯ ወደ ውጭ እንድትወጣ አድርጓታል። እና አስቡት እንኳን ከፕሌን ላይ ወድቃችሁ አይደለም ከሳይክል ላይ ማለትም በፍጥነት እየሄደ ካለ ሳይክል ላይ ወድቃችሁ መትረፍ እጅግ በጣም ከባድ ነው። እሷ ግን ከዚህ ፕሌን ላይ ከነው
ወንበሯ ከነታሰረለት ቀበቷ 100 ሜትር ተስፈንጥራ ወድቃ ህይወቷ ሊተርፍ ችሏል። ብዙዎችም የሷን አተራረፍ ሁኔታ ሲመለከቱ ይህ ተአምር ነው እንጂ በጋዱ ዓለም ሊሆን የሚችል ነገር አይደለም፣ ከላይም ከሰማይም የሚጠብቃት መላእክት ስላለ ነው በዚህ መልኩ ተረፈች ማለት ብቻ ነው የምንችለው ብለው እንግዲህ በአሁኑ ወቅት እንደዚህ እየዘገቡት ይገኛሉ። እንደምትመለከቱት ልጇም ከዚህ አደጋ በኋላ እንደመሰከረችው ከሆነ እናቴ ጠባቂ መልአክ ባይኖራት ኖሮ ከዚህ አደጋ አተርፍም ነበር ብላለች። በተጨማሪም በዚህ አደጋ እንግዲህ ትንሽ ጉዳት እንዳስተናገደችና በእግሮቿ ላይ ብቻ ነው ስብራት ያጋጠማት ብላ ልጅ ለእናቷ ምስክርነት ሰጥታለች። የታምር ነው ብላለች። ይገርማል። በዚህ ባለንበት ዘመን ፈጣሪ የረሳን የራቀን በመሰለበት ሁኔታ ወቅት ፈጣሪ አይኑን ከኛ ላይ እንዳልነቀለ እኛ እንጂ እሱ እንዳረሳን እንዳራቀን የምናይበትና ዓለም ጉድ ያለበት ተአምር ነው። ታዲያኛ ወደ ፈጣሪያችን ከምንቀርብባቸው መንገዶች መካከል ጾምና ጸሎት ለሱ ህግጋት መገዛት ናቸው። የሚገርም ተአምር ነው። አስባችሁታል? አውሮፕላን ተከስክሶ መትረፍ ማለት ይህ የእግዚአብሔር ድንቅ ስራ የእግዚአብሔር ማዳን እንዲገለጽ ነው እንጂ በጣም የሚገርም ነገር ነው። ተናግላችኋለን። ፈጽሞ የማይሆን ነገር ነው። ብቻ እግዚአብሔር አለ ዛሬም ነገም ዘወትርም ይላደረገ እግዚአብሔር ይመስገን። ሁላችንም ደግሞ ንጹህ ልቦና ይስጠን። መላእክተ ጽልመትን አርቆ መላእክተ ብርሃን ያቀርብልን። መልካሙን እንድንሰራ መልካሙን ነገር እንድንተገብር ይህን ነገር ያደርግልን ማለት እወዳለሁኝ። እና ጋይስ እንግዲህ አሁን ወስዳችሁ ወደ መምህራችን መምህር ደረጀ ዘወይንዬ ነጋሽ እንግዲህ የታሰሩበት ምክንያት በጣም እጅግ አሳዛኝ መረጃ ላስደምጣችሁና ዋናው መረጃ ማስደምጣችሁ ይሆናል። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬ እስር ቤት ገብተዋል ማለት ነው። በጣም ያሳዝናል። ወዴት እየሄድን ነው? ምን እየሆነ ነው? የሚለውም ጥያቄ እንድንጠይቅ ያስገድደናል ማለት ነው። በጣም በሚያስገርም መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ትላንትና አዳራቸውን በቤት አልነበረም ያደረጉት። ስለ ማህበረ ወይንዬ ገቢ ማሰባሰቢያ እንደዚሁ ሲከናወን ነበረ። የተለያዩ በርካታ የኪነ ጥበብ ባለሙያዎች፣ የቤተ ክርስቲያን እንቁ መምህራን፣ አገልጋዮች፣ አባቶችም ጭምር በቀጥታ ስርጭት ላይ እንዲሁ ትላንትና መርሃ ግብር ነበራቸው። የገቢ ማሰባሰቢያ ስለ ቤተ ክርስቲያን ማለት ነው። ሌሊት አዳራቸውን እንደዚሁ ሲለፉ ቆይተው ነበረ። ጠዋት ደግሞ ማልደው እንቅልፍ ሳያሸንፋቸው በእስር ቤት ያለውን ወንድማቸውን መምህር ሲሳይ አዳነን ለመጠየቅ በማረሚያ ቤት ተገኝተው ነበረ። እንግዲህ ጠይቀው ከወጡ በኋላ እሳቸውም እዛው እንዲገቡ ተደርጓል ማለት ነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እንግዲህ ከእስር ከተፈቱ ምናልባት 8 ወራት የሚሆን አይመስለኝም። 8 ወር ወይም ወደ 9 ወራት እየተጠጋ ነው። 2017 ዓመተ ምህረት ማጠናቀቂያውም ላይ እንደዚሁ በማረሚያ ቤት በፌዴራል ወንጀል ምርመራ ቢሮ ቆይተው መውጣታቸው የሚዘነጋ አይደለም። ከዛ ጋር ተያይዞ የነበረውን ክስ ሁሉ አዘግተው የተለያዩ እግዶች የነበሩበት እሱን በፍጹም እግዱን ጨርሰው እንደውም ከሀገር ውጪ ለወንጌል አገልግሎት ሄደው የፈጸሙትን ወይም የተልኳቸውን ፈጽመው የራሳቸውንም ጉዳይ ከውነው ወደ ሀገር ቤት በመምጣት እንዲሁ በሀገር ቤት ያለውንም አገልግሎት ሲከውኑ እንደነበር የሚዘነጋ አይደለም። በተለይም ከቅዱስ እስጢፋኖስ ሰንበት ትምህርት ቤት ጋር ተያይዞ እንዲሁም ከዛ የሚነሱ የልማት ስራዎችን በደንብ ሲከውኑ እንደነበር የሚታወቅ ነው። ከዛ ባለፈ እኔም ባልተገኘሁበት ከፍተኛ ችግር ምክንያት በጮጲ ባታ ለማርያም እንደዚህ የገቢ ማሰባሰብ መርሃ ግብርን በተለይም የካቲት 27 አካባቢ ሲያደርጉ እንደነበር የሚዘነጋ አይደለም። እነዚህን ሁሉ እንግዲህ ከውነው ዛሬ በእስር ቤት እንዲቆዩ ተደርጓል። ምን እየሆነ ነው የሚለው ትንሽ የሚያጠራጥር ነው። በጣም አንዳንዴ የሚያሳስሩ ጉዳዮች ምንድናቸው ብለንም ብንጠይቅ ለሀገር ለሁሉም ነገር የሚጠቅም ይመስለኛል። በእኔ እንኳን ብናየው በጣም በሚያስገርም መልኩ የፊታችን ሮብ እንግዲህ የካቲት 23 ፍርድ ቤት እቀርባለሁ። የእውነት ለመናገር ፍርድ ቤት የሚያስቀርብ ጉዳይ ነው ወይስ አይደለም ብለን እንኳን ብንመረምረው ፍርድ ቤት ሊቀርቡ የሚገቡ ከሳሾቻችን ከሳሽ ሆነው እኛ ተከሳሽ ሆነን ያው ፍርድ ቤት እመላለሳለሁ በጣም በሚያስገርም መልኩና የፊታችን ረቡዕ ደግሞ እኔም የምባለውን ጉዳይ እሰማለሁ ማለት ነው። የእውነት ለመናገር ዝም እንድንል ነው ወይ ተፈለገው? የእውነት በአንድም በሌላም መልኩ ሐሳብ ይጠቅማል። ሐሳብ ነው እየተነሳ ያለው። ከሐሳቦቻችን ጀርባ እግዚአብሔር ነው ያለው። ሌላ ምንም ነገር የለም። እኔ በማውቀው በእውነት በምንም ተአምር ማንም ምንም የለምና ፍርድ ቤት የምመላለስበት ጉዳይ በራሱ እጅግ
ያሳዝነኛል። እንግዲህ የኔን የፍርድ ቤት ውሎ ለመከታተል እያሰቡ የነበሩት መምህር ደረጀ ነጋሽ ዘወይንዬ ቀድመው እሳቸው በማረሚያ ቤት ገብተዋልና እግዚአብሔር ይድረስልን። ይግባኝ ለመድኃኔዓለም ግልባጭ ለምድሩ ገዢ ነው አሁንም የምንለውና ዛሬ እስር ቤት ገብተዋል መምህር ደረጀ ነጋሽ። እንግዲህ ነገ እንደ እግዚአብሔር ፈቃድ ፍርድ ቤት ይቀርባሉ ብለን እናስባለን። ነገ የእሳቸውን የፍርድ ቤት ውሎ እንሰማለን። ረቡዕ ደግሞ የኔን የፍርድ ቤት ውሎ እንደዚሁ የምንሰማ ይሆናል። በጣም የሚያስገርም የሚያስደንቅ ነው። መምህር ደረጀ ነጋሽ ዘወይንዬን በተመለከተ ያለው ይሄ ነው። በጣም የምንወዳቸው የምናከብራቸው መምህራችን መምህር ሲሳይ አዳነ በህግ ከለላ ስር እንደዋሉ ይታወቃል። እንግዲህ መምህራችን በዚሁ በእኛ ሚዲያ በደረጀ ዘወይንዬ ሚዲያ ላይ የተለያዩ ለቤተክርስቲያን ወይም ለኦርቶዶክስ አስተምሮ ግብረ መልስ በመስጠት ይታወቃሉ። በተለያዩ ገዳማትም እየሄዱ ትምህርት አገልግሎት እንደሚሰጡ ይታወቃል። የላመ የጣመ ሳይበሉ የሞቀ የደመቀ ሳይለብሱ ድምፃ አራዊቱን ግርማ ሌሊቱን ጸባ አጋንንቱን ታግሰው በየበራው የፍየልና የበግ ሌጦ ለብሰው ዓለምን ንቀው እኔ ለዓለም ሙት ነኝ ዓለም በኔ ዘንድ ሙት ናት ብለው በየገዳማቱ በየበራው የሚንከራተቱት ለዓለም ለአገር የሚጸልዩት ቅዱሳን አባቶቻችን እኮ የክርስቶስ ኢየሱስ ፍቅር አገብሯቸው የኢየሱስ ክርስቶስ ፍቅር እዚህ አንገታቸው ላይ ብቻ ሳይሆን መስቀሉ ልባቸው ተተክሎባቸው መሰለኝ ፍለጋውን ተከትለው ክርስቶስን መስለው በየበረሃው የወደቁት። እንግዲህ እሳቸው በዕለተ ቅዳሜ በህግ ከለላ ስር ውለዋል ወይም ታስረዋል። እሳቸውን ለመጠየቅ ደግሞ እንግዲህ ዛሬ መምህራችን ሊቀ ትጉሃን ደረጀ ነጋሽ እሳቸውን ለመጠየቅ ዛሬ ሄደው ነበር። እሳቸውን ለመጠየቅ በሄዱበት ምንድነው ያለው ሁኔታ እንዴት ነው እሳቸውስ ያሉበት ሁኔታ ምን ይመስላል የሚለውን ለማየት ነበር የሄዱት። እዛ ሄደው ባሉበት ሁኔታ ደግሞ የህግ አካላት ለጥያቄ እንፈልጎታለን ብለው እንደወሰዷቸው መረጃ ደርሶናል። እንግዲህ ዳግም እንዳለችን መምህራችን ሊቀ ትጉሃን መምህር ደረጀ ዘወይንዬ ለዚህ ሚዲያ የምናስተዋውቃቸው አይደሉም። እንግዲህ ሚዲያው ማለት ናቸው። የዚህ ሚዲያ የደረጀ ዘወይንዬ ሚዲያ መስራችና ባለቤት እንዲሁም ደግሞ የሃይማኖት መምህር በአሃዱ ሬዲዮ ላይ ደግሞ በጋዜጠኝነት የሚሰሩ እንዲሁም ደግሞ በተጨማሪ ሌሎች በርካታ ሃይማኖታዊ ስራዎችን የሚሰሩ የተለያዩ ገዳማትን በዶክመንተሪ የምናስታውሳቸው ዶክመንተሪ ሲነሳ ካሜራዎችን መዝገብ የማይጠፉ መምህራችን ናቸው። ከዛ በተጨማሪም ደግሞ ለኢትዮጵያ ዝም አንልም የሚለው የግብረ ሰዶማዊነትን የመቃወም ስራ ላይ የማህበሩ መስራች በመሆን እንዲሁም ደግሞ የቦርድ አባል በርካታ ስራዎችን የተለያዩ ደግሞ ዶክመንተሪ ስራዎችን በዚህ ጉዳይ ላይ ሪሰርቾችን የሰሩ መምህራችን ናቸው። እስቲ ስንቶቻችን ለሀገራችን ለኢትዮጵያ ታማኝ ሆነናል? በተሾምንበት ወንበር ላይ በተቀመጥንበት ወንበር ላይ በተቀበልነው ኃላፊነት ላይ ለሀገራችን ታማኝ ነን ወይ? ሰዓታችንን እናከብራለን? ለህሊናችን እንገዛለን? በእውነት ለኢትዮጵያ ታምነን ተገኝተናል ብለን ራሳችንን እንጠይቅ። እንግዲህ ዛሬ መምህር ደረጀ ዘወይንዬ የምናውቀው መምህር ማለት ነው ባለፈው ታሰረ ብለን የጠቀስንላችሁ መምህር ሲሳይን ጠይቀው ሲመለሱ ታስረዋል። በጣም በሚያናድ ሁኔታ እንግዲህ መምህር ሲሳይ የታሰሩት ዓርብ ዕለት ነበረ። መምህር ደረጀ ዘወይንዬ ዛሬ ለመጠየቅ የሥራ ባልደረባቸው ናቸው። እንግዲህ አስቡት ለመጠየቅ በሄዱበት ሰዓት ላይ እሳቸውንም ጠይቀው ሲመለሱ እንዳሰሯቸው ሆኖ መረጃ እየሰማ ያለ ነው። ሀገራችን ወዴት እየሄደች እንደሆነ ወደ ምን አይነት ውጥንቅጡስ እየገባች እንደሆነ ግን መድኃኔዓለም ይወቅ። መምህራን የማይከበሩበት ለምን መምህርን ጠይቆ ተብሎ የሚታሰረበት ደረጃ ላይ ደርሰናል። በእርግጥ መምህር ደረጀ ዘወይንዬ ፌስቡክ ላይ መጀመሪያ አጋሩን እሳቸው ናቸው። የሥራ ባልደረባቸው አጋራቸውና ጓደኛቸው መምህር ሲሳይ መታሰሩን የተናገሩት እሳቸው ነበሩ። እንግዲህ ለምን ተናገርክ፣ ለምን አዘንክ፣ ለምን ጻፍክ ከሆነ አናውቅም። እንግዲህ እስካሁን የታሰሩበት ምክንያት ማንም ይፋ አላደረገውም። ይሄንን ቢሆን ወንድማችን ነጋሽ በዳዳ ነው እንግዲህ የጻፈው። ቀጣይ ደግሞ ወደ ምን ጻፍ ተብሎ ደግሞ እሱንም እንዳያስገቡት መፍራት ነው ያለብን። ሀገር ውስጥ ሆኖ እውነትን መናገር እውነትን መጋፈጥ እንግዲህ ሸቤ የሚያስገባ እስር ቤት የሚያስገባ እስር ቤት የሚያስውል ሆኗል ማለት ነውና እንግዲህ ኦርቶዶክሳውያን መረጃው እንደሰማችሁት ነው። በጣም እጅግ የሚያሳዝን ነገር ነው እየሰማን ያለ ነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ጠንከር ብለው ከውስጣቸው ኃይለ ቃል እያወጡ ቤተክርስቲያንን ለመደገፍ ቤተክርስቲያንን አትንኩብኝ የሚሉ መምህራን
አንዲትም ቃል እንዳይናገሩ እንደዚህ ያለ ዘመቻ ተከፍቶባቸዋል ማለት ነው። እንዳያችሁትን መምህራችን መምህር ደረጀ ዘወይንዬ ነጋሽ፣ መምህራችን መምህር ሲሳይ እንዲሁም ደግሞ በጣም እንወደው ጋዜጠኛ ነጋሽ በዳዳንም ጭምር እንደዚህ ያለ መልኩ እያሳደሯቸው ይገኛሉ ማለት ነው። ያሳዝናል። ወሬት ነው የሚጫወው። አይሆን እስኪ ይህም ቀን ያልፋል፣ መልካሙን ቀን እግዚአብሔር ያቅርብልን ነው የሚባለው። መምህራኖቻችንን ባሉበት እግዚአብሔር ጠብቃቸው። ቤተክርስቲያን የዘጋችሁ እውነት ነው። ለአባታችሁ ለሊቀ ጳጳስ ቤተክርስቲያን የዘጋችሁ ለማትከፍቱ እኔ ላስታርቃችሁ አንድ ላድርግ ሰላም እንድትፈጥሩ ነበረ የመጣሁት እና እምቢ ብላችኋል። ሰላማችን መለስላችሁ። አሜን አሜን አሜን። ስለዚህ የእውነት አምላክ ይህን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም አላየንም ባለኝ እግዚአብሔር እንዲያው ምን ያልታዘባችሁ ዓለም ታዘባችሁ። እውነት ዓለም ታዘባችሁ። እውነት የእነዚህ ምን ክርስቲያኖች ናቸው እያለ ዓለም ታዝቧችኋልና ከዓለም ትዝብት እንድትወጡ አደራ እባካችሁ። ይኸው የመንግስት ወታደር ሁሉ በዙሪያችሁ እያያችሁ የጠራችሁት እርቅማ አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። ዛሬ ለእርቅ አይደለም የተመጣው፣ ለሌላ ነገር ነው። አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። እኛማ ልጆቻችንም ተሳድበዋል። ጦሳቸውን ይዘው ገደል ልጆቻችን እሱስ ምንም አያገባቸው። የጢሞቴዎስንና የጴጥሮስንና ውሳኔ ብትቀበል ኑሮ የጴጥሮስና ጴጥሮስንና የአቡነ ጢሞቴዎስን ውሳኔማ ብትቀበል ኑሮ ቤተክርስቲያን ታስከፍት ነበር። አዘጋጅ በሲቪል ፖሊስ ቀጥረው አምጥተው እንዲህ ነው ጵጵስና እና አቡነ ጴጥሮስ መጥተው ያልፈቱትን ጨርሰው የሄዱትን እነሱ በጎን የሲቪል ፖሊስ አምጥተው የተባሉት ሲኖዶስ መጥቶ ሪፖርት አድርጉ ነው እንጂ ግሪክ መጣቸው አስታርቋል ተባሉ። ይሄ ነው
የመጣሽበትን አካሄደሽ እኛም ቪዲዮ እንዳያችሁት ነው። በተቻለ መጠን በደንብ አድርጋችሁ ትኩረት ሰጣችሁ ሰምታችሁ ከሆነ በጣም እጅግ የሚያሳዝን ነገር ነው። እያየንም እየሰማንም ያለ ነው ማለት ነው። እያደረጉ ያሉት እንግዲህ በግሪክ ያሉ የኢትዮጵያ ኦርቶዶክስ አማኝ የሆኑ እህት ወንድሞቻችን ናቸው። የሆነ ስህተት ይፈጠራል። በእንደዚህ ያለ መልኩ አይደለም ጳጳሳትን ማናገር ያለብን። ምንም ቢሆን ደግሞ በጣም ትልቅ አባት ናቸው። ለጸጉር ያወጡ አባት ናቸው። ልናከብራቸው ይገባል እኮ። እንኳን ይሄን የሃይማኖታችን አባት ቀርቶ ማንኛውንም ሰው እኮ ከእድሜው አንፃር እኮ ዝቅ ብለን በትህትና ልናናግረው ይገባልና ኦርቶዶክሳዊነት ይህ ከሆነ በጣም የሚያሳዝን ነገር ነው። ኦርቶዶክሳዊነታችንም እያሰደብን ያለ ነው እና በጣም ያሳዝናል። እኔ በዚህ ጉዳይ ላይ ያለኝ አስተያየት ተቀይሯል። ምንም ቢሆን ሊያጠፉ ይችላሉ። ጥያቄዎቻችሁ ላይ መለስላችሁ ይችላል። ስለዚህ መጠየቅ ያለባችሁን ነገር በአግባብ ነው መጠየቅ ያለባችሁ እንጂ በእንደዚህ ያለ መልኩ አይደለም ብዬ አስባለሁ። ሁላችሁ የተሰማችሁን ስሜት ኮሜንት ላይ የምታስቀምጡልኝ ይሆናል። ቀጣይ የተፈጠረውን ቪዲዮ ማየት ከፈለጋችሁ የግሪክ ኦርቶዶክሳውያን ብላችሁ ከታች ገብታችሁ ማየት ትችላላችሁ። የተፈጠረውን ነገር እዛ ላይ በደንብ አድርገን ቪዲዮ ስለሰራንበት ማለት ነው። እየሞከርኩ ነው የቤተሰብ ጨዋታን እንዲመራ እጩ ሆኖ ቀርቧል። የቤተሰብ ጨዋታው ቋሚ የፕሮግራም መሪ ለመምረጥ የእናንተ ድምፅ ወሳኝ ነው ተብሏል። በተመልካች ጥቆማ መሰረት የተመረጡት እጩዎች የራሳቸውን የሙከራ ክፍል አዘጋጅተው ለፍርድ ወደ ተመልካች ሊቀርቡ እንደሆነ ተገልጿል። በዚህም እጩ ሆኖ የተመረጡት አንደኛ ኮሜዲያን ያሲኖም፣ ሁለተኛ አርቲስት ንጹህ ኃይሌ ወይንም ሻሽም፣ ሶስተኛ ኮሜዲያን አዝመራው ሲሆኑም የፊታችን ማክሰኞ ምሽት 3 ሰዓት ላይ በኢቢኤስ ቴሌቪዥን ላይ የሙከራ ስራቸውን የሚያቀርቡ ይሆናል። እናንተስ ከሶስቱ እጩዎች የቤተሰብ ጨዋታ ፕሮግራም መሪም ማን ይሁን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። የፊታችን ማክሰኞ ተወዳጁ ኮሜዲያን ያሲን የመሪነቱን ቦታ ይረከባል። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። ያሲኖ በጨዋታው ምን ይዞ መጣ? ፊርማዬ አልደረቀም፣ አልፈረምኩም ገና። አጋምጋሚዎች አሉ ኋላ ይሆናል። ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ዋት ቤተሰቦቹንስ እንዴት አዋዛቸው? ሁሉንም አብረን እናያለን። ጉዳዩ በባር መታየት አለበት። አለሽ የመኪና መለውጫ? አንደኛ መልስ። እሺ የት አለ? እዚህ እሱ ቦታ ላይ ቆሞ መስራት በጣም ከባድ ነው፣ ግን ደግሞ እንሞክራለን። እየሞከርን እያንዳንዱን ክፍል ይመልከቱ፣ ይመዝኑ። በመጨረሻም ድጋሚ በእናንተ ምርጫ የፕሮግራሙን ቋሚ መሪ እንለያለን። እንዴት ነው ሉክ መጥቷል? እየመጣ ነው ግን የፊታችን ማክሰኞ የኮሜዲያን ያሲን ልዩ ቆይታ በየቤተሰብ ጨዋታ እንዳያመልጡ። አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን አይቀርም። ኧረ እንደዛ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነው ወደታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። ከዚህ ሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እነሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጀው ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔስ ይደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ይሄ ውርስ ነው። በጣም ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው፣ ተው እግዚአብሔርን ፍሩ ብሏል። እነዚህ አድቡ እንደዚህ ውሃ ነው የሚሆነው። እንደዚህ እርስ በርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል።
ነዳጅና ናፍታ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ እዴ በጣም እስቲ እናንተ ማሳባ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን። ፈን ስፓይሶች ነን ከልድ ማስጫ እኔና ደጀኔ አሃ በጣም ቸግሮናል።